ገብተናል ብለኸኝ ነበር። መግባት እኮ ብዙ አይነት መግባት ነው ያለ። ሰማኛለህ? ብዙ አይነት መግባት አለ። እሺ ከኋላ ኪስ መግባት አለ፣ ከፊት መግባት አለ። የትኛውን አገባብ ነው ያልከው? ቴዲ ይሰማሃል? ይሰማኛል። ይሰማል? ሄሎ አቶ ኤርታቸው እኛ ይሰማናል። ኦኬ መግባት አንደኛ ሽፍታ ሲባል የነበረ ድርጅት እያንዳንዳችሁ ማይንድ ገብቷል። ፋኖ የጭንቅላት ስራ ተሰርቷል። አእምሮ ውስጥ ነው እንዲያልከው? ቆይ ላስረዳህና አትቸኩል። ምላሴ ላይ ከቆምክ እኮ መፍትሄው ልታገኝ አይችልም። ዘላለም እየጮክ መኖር ነው የሚሆነው ለትግሉ። እሺ ሜን ፖይንት ምንድነው? ቅድም ስለ አሜሪካ አሁን የአሜሪካን እንድገባ እንትን የጠየኩህ የአሜሪካን አፕቲዴት ፔንታገን ሲያስተላልፍ ነበር መልእክቱ። 95% ሰማዩ ተቆጣጥረዋል። አውሮፕላናችን ሚግ ተዋጊዎቹን በፈለግነው ሰዓት የመነጠርነ እየመታን ያለ ነው በአሁኑ ሰዓት። ስለዚህ ብዙ ቦታዎችም ኤሩ በሙሉ ዳሜጅ ሆኗል። እንትና መብረር አይችልም። መሳሪያቸውም የተደበቀት ሲተኮስ እየተከታተልነ እያጠፋነው ነው ያለው። 95% የቴራን የመሳሪያና እንትን ተቆጣጥረዋል። ማን ነው እንደዛ ነው? አሁን ነው የአሜሪካን ፔንታገን ስፖከር ማን ነው ኤሪክ ምናምን የሚባለው ሰውዬ የተናገረው። አሁን እያየሁት ነበርና አፕቲዴት ኢንፎርሜሽን በቀን ምን ያህል እንቅስቃሴ ምን ያህል ዳሜጅ እያደረጉት እንዳለ አመንካቸው። ጥያቄው አመንካቸው? ኦፍ ኮርስ አሜሪካ አይዋሽም። አንደኛ ስለማታውቃቸው ይመስልሃል። they are very smart አሁን ሌላ ዓለም ቢሆን እኮ አንድ ቦታ ሄዶ መምታት አይችልም። እንደገና ኢራን ጠላቱን ያበዛው ልክ እንደ ወያኔ ነው የማየው ኢራን መንግስት። ወያኔ ትዝል እንደሆን አንድ መሳሪያ ወደ ኤርትራ፣ አንድ መሳሪያ ወደ አማራ ክልል አውሮፕላን ጣቢያ ነው የጣለችው። ባህር ዳር፣ ጎንደር መታች። በሙሉ የአማራ ህዝብ እንዲነሳ አደረገው። ኤርትራም ጭምር እንድትገባ አደረጋት፣ ጋበዘች ማለት ነው። የአረቡ ይህ እንትኑ የኢራን ምን ያህል ጽንፈኛ እንደሆነ ምን ያህል በአረብ ሁሉ እንደ አረብ አይደለም እሱ ሃይማኖቱ እስላም ይሁን እንጂ አረብ አይደለም። እያንዳንዱ አረብ ሀገር እንግዲህ ከእንግዲህ በኋላ ፎርኤቨር የሰላም ግንኙነት አይኖራቸው። እሺ ነው ከነካው አይቀር መጨረሻ ላይ ምንድነው የሚሆነው? ይሄ ጦርነት በቃ በአጭር ጊዜ አሜሪካ ታሸንፋለች። የአሜሪካ ፖሊሲ ያልተከታ ይንበረከካል። ማሸነፍ ማለት ነው ምን ያደርገዋታል ኢራን? ኦኬ አሁን ምን ያደርጋል መሰለህ? ሲያሸንፉ ማሸነፍ ማለት ምንድነው? የሚፈልጉት አመራር ይቀመጣል። ካልሆነ እንደ ያለውን እየታደነ ድምጥ ማጡ። ዛሬ ያየሁት ከተማው ራሱ መኪና የቆመ በሙሉ ተበስቷል። ዳሜጅ ሆኗል። የሚንቀሳቀስ መብራት ኃይል ከተማው በሙሉ አሁን ያየሁት እንደወጣሁ ኔትወርኩ ሲያስወጣኝ ገብቼ እያየሁት ነበርና ቶታሊ ሰው የሚንቀሳቀስበት ቦታ እንኳን እንዳይኖር ነው የሚሆነው። እኔ ሙቭመንት። እሺ ታዲያ ሁሉም ነገር ከወደመባቸው እነዚህ መቼስ ታዲያ ከየት እያመጡ ነው የሚተኩሱት? እየተበደሩ ነው የሚተኩሱት? ኖ መሬት የተቀበረ በየቦታው አለ። እሱም አልፎ ታዲያ ሁሉም ወድመዋል ካላችሁን 95% ሲባል ሁሉ ጠፋ ማለት ከእንግዲህ በኋላ ምንም እንቅስቃሴ የለም ማለት አይደለም። ምን ያህል ኃይላቸው ሸባ። እችን የቀረችው ደግሞ የአሜሪካ ሳተላይት ድሮኖች ወይም ይሄ መሬት ውስጥ የተደበቀውን የመነጠረ የሚመታ ያለትን እንትን 2 ቦምብ ይጥሉበታል። ላይ ደግሙታል። በቃ የመጨረሻው አንደርግራውንድ በሙሉ ያለው መሳሪያ ሁሉ እየፈነዳ ያላቸውም ጥይትም የሚያመርቱት በሙሉ እየተለቀመ በመነጽር እየታየ በሳተላይት እየታየ እየተመታ ነው ያለው። ስለዚህ
100 ወታደር ይገባሉ እየተራመዱ ኦፍኮርስ ተተኪው ኃይል ይገባል። ኦልሬዲ እኮ አሜሪካን ወታደሮችስ አይገቡም ኢራን? ኦልሬዲ እኮ አሁን ከትናንትና ነው ያየሁት። ጋዜጠኛዋ ገብታ እያነጋገረች ነበር። ጋዜጠኛዋ አይደለም፣ ጋዜጠኛውማ ገብታ እንድትዘግብ ፈቅደናል። ወታደሮቹ መች ነው የሚገቡት? የኩርድሽ ምን ያቸኮላቸው? አንድ አሜሪካ አንድ ግለሰብ እንዲሞታቸው አይፈልጉም። መሳሪያቸው የተቀመጠ ካዝና የነበረ እስካሁን የአሜሪካ መንግስት ራሱ ባመነው 8 ሞተዋል እኮ ኤርታቸው። ኖ 8 እኮ በዚህ ኢራን ያህል አንድ ሀገር በትክክለኛው። በዛ ላይ ደግሞ በአጠቃላይ እንግዲህ ከ500 በላይ ደግሞ 150 እኔ እስከማውቀው የአሜሪካ መንግስት የሚያመነው እጅ ከፈንጅ ተይዘዋል፣ ተማርከዋል። ያ እኮ መቼ አልገቡም እያላችሁ እያወራችሁ ደግሞ እንደገና እንደዛ ትላላችሁ። ቅድም አይ ገብተው ሳይሆን ወታደራዊ ቤዞቻቸው እዛ ጎረቤት ሀገር ላይ ስላለ እዛው ባሉበት ነው ድምጭጭ ያደረጓቸው ይላሉ። ኖ ስማ ነገር አሁን ይህ የጠላት ወሬ የትም ቦታ አይደርስም። አሜሪካ ማንም ዓለም ያሸንፋት የለም። ለምን ቻይና አልገባችም? ለምን ራሽያ አልተኮሰችም? እንደዚህ ቢሆን ድሮ አሁን ስማ ነገር ሚድል ኢስት በሙሉ የኢራን ጠላት ነው። ሰላም ሊፈጥር እሺ፣ እንደዛ ታዲያ ከሆነ እየጨፈጨፋቸዋቸው ከሆነ ፑቲንን አሸማግሉኝ ብሎ ትራምፕ ጠይቋል ይላሉ። ሀሜት ነው? ስማ ነገር ፑቲን መጀመሪያ ሰላም የሌለው ከአሜሪካ ጋር አስታራቂ ሆኖ እሱ የኢራን እንትኖቹ ሁሌ የሰላም እጃቸው እንደተዘረጋ ነው እያሉ ነው የሚጨፈጭፉ። ለምን የአሜሪካ ህዝብ እንዳይነሳባቸው የሚያደርጉ ሲስተማቲካሊ ነው። ሰላም እንፈልጋለን፣ ነገሮችን እንፈልጋለን፣ ዲስአርምን እናደርጋለን፣ ኒውክሌር ይላሉ እና ይህን ካላደረጉ ህዝቡ እንዳይነሳባቸው የሚያደርጉ የኢኮኖሚ ሲል ነበር ቅድም ዋንጋሬ። የአሜሪካ ኢኮኖሚ ከኛ ነው የሚወሰደው እያንዳንዱ። ከዛ በፊት ግን እንደው ይርታቸው አፍ ላይ ቆምኩኝና እንደው አንዳንድ ሰው አሁን ከመሃል ነው የጀመረው። ለምን እንደሚደባደቡ አቅምና እስኪ ሲጀመር ድብድቡ ራሱ ለምንድን ነው የሚደባደቡት? ለምንድን ነው እስኪ ንገሩ። መጀመሪያ ኢራን መሳሪያ እንድትይዝ አይፈቀድላትም። ኒውክሌር ከሰራች ስሜታዊ መሆናቸው አሜሪካ ኢንተለጀንስ ስላወቀ እስራኤልም እናጠፋታለን። ስሜታዊ ማለት ምን ማለት ነው? ይኸውልህ ለነገ አያስብም። አንድ ስሜታዊ ሲሆን የሰው ልጅ አያገናዝም። ያለውን ኃይሉ ተጠቅሞ ወደ ወይ ይሞታል ወይ ደግሞ ይጨርሳል። እስራኤል አላት፣ አሜሪካ አላት፣ ራሽያ አላት፣ ፓኪስታን አላት፣ ህንድ አላት፣ ቻይና አላት። እነዚህ ሁሉ እንግዲህ ይሄ ሁሉ መሳሪያ አላቸው፣ ኒውክሌር አላቸው። ኢራናውያን ለምንድን ነው በተለየ ሁኔታ ስሜታቸው ይነሳል የሚባለው? ኦኬ ለአንደኛ ጅልነታቸው ነው። ገና ከማድረጋቸው በፊት እስራኤል እናጠፋታለን ከመሬት ከፍልስጤም ብለው ለእስራኤል ከመሬት እናጠፋታለን ብለው ካወጁ ከሞከሩ ለረጅም ጊዜ ነው ያደረጉት። አሜሪካ ማለት ደግሞ እስራኤል ነች፣ እስራኤል ማለት ደግሞ አሜሪካ ነች። አብዛኛው እንዴት ኦኬ አብዛኛው እዚህ የተለያዩ ሀገሮች መስለው ሁለቱም የተለያዩ ሀገሮች መስለው ጁ እንግዲህ ከዚህ ሀገር ቴንክ ዩ ሱፐር ስቲከር $50 ኦኬ ቴንክ ዩ አፕሪሺየት ዳት M5 ሁላችሁም ቴንክ ዩ በሉኝ። እሺ ይርታቸው ቀጥሎ እዚህ ጋር ሱፐር ስቲከር የገዛን ሰው እያወደስኩኝ ነው። እሺ ምን አልከኝ? ይርታቸው ታንክ ዩ እኔም አመሰግናለሁ። ቴዲ መርዳት ማለት እኔ መርዳት ማለት ሚዲያን ሰፖርት ስላደረገ ነው። እሺ እና አሁን ምን አለ መሰለህ እስራኤል ማለት አሜሪካ ናት አልከኝ፣ አሜሪካ እስራኤል ናት አልከኝ። ሁለቱም የተለያዩ ሀገሮች ናቸው። እንዴት ነው አንድ የሚሆኑት? 50% የእስራኤል ጁ ምሁር ነው፣ ባለሀብት ኔትወርክ ደግሞ ኔትወርክ አላቸው። አልሰማንም። በመንግስት ደረጃ አልሰማንም። መንግስት ውስጥ የሚሰሩትን መንግስት ናቸው። የት መንግስት? አይሰማም? አሁን ይሰማል። የት መንግስት ነው የሚሰሩት? እዚህ አሜሪካ ውስጥ ራሱ የእስራኤል ከመንግስት ጋር የሚሰሩ
በጣም ብዙ ናቸው። ቴክኖሎጂው ሁሉ ነገር እንደ አሜሪካውያን ተወልደው ያደጉ ግን ጁ ናቸው፣ እዚህ ነዋሪ ናቸው እና በጣም ምሁራን ናቸው። ጠበቃ የሚባለው ጁ ጠበቃዎች ናቸው፣ የተማሩ ናቸው። ምን ነው እኛስ ኢትዮጵያውያኖችስ አሜሪካ አለን አይደለም እንዴ? በብዛት ከሆነ በመኖር ከሆነ እኛስ ስንጠቀም ነው አሜሪካ ወታደሯን ማታዘምትልን ነው? እኛ ማንን ሆነን ነው? አሁን ምን አለ መሰለህ ኢትዮጵያ አሜሪካ ከሌላ ሀገር ተዋግታ ኢትዮጵያን የሚያጠቃ የመጣ ኃይል የለም። የእርስ በርስ ውጊያ ነው። ይህም ደግሞ አሁን ከኤርትራ ተዋግተናል። ከዚህ ቀደም ከኤርትራ ተዋግተናል አይደል? ምን ነው ወታደራቸውን ያላኩልን? መጠየቅ አለብህ እኮ የኮመን የሆነ ኢንተረስት መኖር አለብህ። እስራኤል ማለት አሜሪካውያን ስንት ነው? 70,000 አሜሪካውያን እስራኤል ውስጥ ይኖራሉ። 70,000 ነው 700,000። እኛ እኮ ከሚሊዮን በላይ ነን። እንግዲህ አንተ ጥቁር መሆንህ አትርሳ። እንደገና ዝም ብሎ ኢትዮጵያ የሚለው ጉራ ሳይሆን በእውቀትም ተመካ፣ በሀብትም በሌላ ብዙ ነገሮች እንዲያውም ለኢትዮጵያውያን አሜሪካ ያሉ ኢትዮጵያውያኖች ስለዚህ አሜሪካ ያሉ ኢትዮጵያውያኖች የተማሩ አይደሉም ደደብ ናቸው እያልከኝ ነው? ኖ አይደለም አልከኝ ልታቸው እነሱ የተማሩ ናቸው። እየሰማችሁ ዲያስፖራዎች፣ እሺ ስማ ነገር አንተ እኮ የብልጽግና ኃይል እንደዛ ነው የሚሰሩት። በኢትዮጵያውያን ለማስጠላት ከሆነ አንድ ኢትዮጵያዊ ሊጠላኝ የሚችል ኃይል አይፈጠርም። ከዚህ እኔ አገሬ ነው ኢትዮጵያ፣ ህዝቤ ነው። እንዲያውም ለኢትዮጵያ ህዝብ ፍትሐዊ ዲሞክራሲያዊ የሆነች ሀገር ለመገንባት ነው እየተታገልኩ ያለው። እሺ አሁን ያንን አለን። አሁን የኃይል ሚዛን ነው። ለምሳሌ አሁን እስራኤል እና አሜሪካ የተለያዩ ሀገሮች ናቸው አይደለም? የራሳቸው ፍላጎት አላቸው አይደል? አሜሪካ የራሷ ፍላጎት አላት፣ ሀገር ናት። እስራኤልም የራሷ ፍላጎት አላት፣ ሀገር ናት። እስራኤል ተደበደበች ብሎ ከሁሉም ከጎረቤት ጋር አሜሪካ ዘው እያለች የምትገባው ለምንድን ነው? ደሴም ኮመን ኢንተረስት አላቸው። ሚድል ኢስት የሚቆጣጠሩት እስራኤላውያን በብዙ ነገሮች ኢቨን ድሮ ይሄ ቃኘው ስቴሽን እያለ አስመራ እዚህ የማገኛቸው ሚሊተሪ የድሮ ሚሊተሪ የነበሩ እና የዓለም ሳተላይቱ ከዛ የነበረው ቃኘው ስቴሽን የነበረው የመረጃ እንትን ስለላው በጣም ስትራቴጂ ቦታ ነው፣ ትጠልፍበታለህ አለ። ቀይ ባህር ሁነህ የማያል በሬዲዮ ይጠለፋል እዛ እንትን አስመራ ሆኖ እና እንዴት ኮንትሮል ማድረግ እንደሚቻልበት መንገድ ከእስራኤል የአሜሪካ ወዳጅ የአሜሪካ አካል አሜሪካን ሳፖርት የሚያደርጓት ሀገር ነች። ቴክኖሎጂም በእውቀትም በሁሉ ያደምጣሉ፣ ያከብራሉ። እንዲያድጉ እንዲሸነፉም አይፈልጉም። የአሜሪካ ኢንተረስት ለማስጠበቅ መቻቻልና እነሱ ጋር ጥቅምን ማስከበር መቻል አለብህ። ዓለምን ምንድነው የአሜሪካ ኢንተረስት? ምንድነው የአሜሪካ ኢንተረስት? አንደኛ ዲሞክራሲ እንዲስፋፋ በሀገር አሜሪካ ጋር የተስማማ ሀገር ሂውመን ራይት በትክክል ለዜጎች ማናቸው ዲሞክራሲ የሚያስፋፉት? ዲሞክራሲ ለራሳቸው ካስፋፉ አይበቃም? ይርታቸው ሰው ሀገር ሄደው ዲሞክራሲ አስፋፉ የሚሉት ሱፐር ፓወር ነው። ኃይል ሲኖርህ በዓለም ሰላም ከሌለ አንተም ሰላም ቤትም ይፈጠራል። ለምሳሌ የምታገኘው ኢኮኖሚካሊ፣ ሜንታሊ፣ ፊዚካሊ ብዙ ነገሮች አለ። ስምምነት፣ ሰላም፣ ዲሞክራሲ፣ እኩልነት፣ ፍትህ የምታመጣበት ሰላም የሆነ ዜጋ እንድትፈጥር ከጭቅጭቅ ነፃ የሆነ ከሞት ከመገዳደል ከዚህ ጥላቻ የራቀ መንፈስ እንዲኖርህ የታነጸ የዲፕሎማሲ የፖለቲካ አካሄድ በህዝብ ላይ ሰላም የምታመጣው መንገድ ከፋፋይ ስርዓቱን ማስወገድ ዘረኝነት የምታጠፋበት እንዴት መሆኑ ይህን ካወክ በኋላ ስለዚህ ይሄ ሁሉ አሜሪካ ባህር ተጉዛ በአየር ላይ ተጉዛ መታ ሰው ሀገር ገብታ እነዚህን ተግባራዊ ያርጉ ትላለች ማለት ነው። ኦፍኮርስ አሁን አቶ ይርታቸው እኔ ቤት ገብተው ቤቴን እንዴት ማስተዳደር እንዳለብኝ በጉልበት ብትነግረኝ ትክክል ነው ወይ? አንተ ቤት መጥቼ ሚስትህን ልጆችን እንዴት መምራት እንዳለብኝ ብናገር በርን ሰብሬ ገብቼ ትክክል ነው? ትክክል አይደለም። ግን አንተ ወንጀለኛ ከሆንክ ህዝብን ቤተሰቦቹ በሰላም ማታስተዳድር ከሆነ በህግ መጠየቁ አይቀርም። እኔም ዘ ሴም ቲንግ
በቤተሰብ ደረጃ ጥፋት ካለብኝ በአሜሪካ መንግስትም ሆነ በጎረቤት መጠየቅ ይቻላል። ስለዚህ ያደረገ ማለት የበላይነት አንተ ተቆጣጠረ ማለት አይደለም። በአካባቢው ሰላምና ዲሞክራሲ ለማስፈን ከጎረቤት ሀገሮችን ሰላም መፍጠር ነው። አብይ አህመድ በዚህ ቆይ እዛው ጋር እንመጣለን። አብይ የት ይሄዳል? እንመጣለን አብይ ላይ መጀመሪያ መካከለኛው ምስራቅ እናድማው እስኪ እና ስለዚህ የአሜሪካ እዚሁ ጋር አሁን ለምሳሌ አሜሪካ በገባችባቸው ሀገሮች አንተ እንዳልከውን ዲሞክራሲ አሰፈነች። እነዚህ በኢኮኖሚ በምጣኔ ሀብት በሳይኮሎጂ በእንትን በምናምን በፊዚካል በምናምን ያልካቸው የዘረዘርካቸውን ተግባራዊ ያደረገች ለምሳሌ እዚህ ሀገር ላይ ተግባራዊ አድርጋለች ብለህ እስኪ አንድ ሀገር ለምሳሌ ጥቀስልኝ። ከመካከለኛ ጃፓን የአሜሪካን ቤዝ ነቢዩ በሰብስባ መታ አፈር ድሜ ያበላችሁ። ከዛ ተዘጋጁ፣ ኒኩለር ጣሉላት፣ አውቶም ቦምብ ነው የጣሉባት አፈር ድሜ። ከዛ ሰው እንዳይወለድ ተወልዶ እንኳን ሸባ እንዲሆን የተደረገው። አሁን መካከለኛ ምስራቅ ላይ እዚህ ጋር እንቆይና አሁን ቅድም የጠቀስክልኝን ዲሞክራሲ የትኛው ሀገር ላይ ያሰፈነች እስኪ ንገረኝ። መቀበል አለብህ እኮ ከታሰረ የማትቀበል ከሆነ አትቀበልም፣ ትመታለህ። ወይ እኮ አልተመቱ እኮ ፈራረሱ። አሁን ኢራቅ ውስጥ ገብተዋል። እርስ በርሱ ይባላል። ደካማ አቅም የሌለው ኒኩለር ማምረት የማይችል ለራሱ ለህዝቡ በሰላም ማስተዳደር የማይችል መንግስት ይፈጠራል። ቆይ አንድ ጊዜ እያየን እያደማ ነው እኮ እያጠራ ነው እንድንሄድ ነው። ተመልሰን እንዳንመጣ በደንብ እንድናጠራ ነው። ብዙ ጊዜ የኛ ሀገር ፖለቲካ በደንብ አጥርተን ስለማንሄድ ነው ተመላልሰን የምንመለሰው እዛው ምን ሆነው። ለምሳሌ ይሄን ጉዳይ እንቋቸው። አሁን አሜሪካ ዲሞክራሲ ልታጸና መልካም አስተዳደር እንዴት እንደሆነ ልታስተምር ለህዝቡ መብታቸው እንዴት እንዲከበር ለማስተማር ነው የምትገባው አልከኝ። አፍጋኒስታን ገብታለች፣ ሶሪያ ገብታለች፣ ኢራቅ ገብታለች፣ ሊቢያ ሄደዋል፣ የመን ሄደዋል። አሁን ኢራን እንትን አለ። እነዚህ ሀገሮች ላይ እስኪ ከነዚህ ሀገሮች በአንዱ ዲሞክራሲ ያስፈነናል የምትሉት የቱ ጋር ነው? አሁን ምን አለ መሰለህ፣ አሁን አንዱ የወያኔ ባለስልጣን ነበርና እዚህ መጥቶ ውይይት ሲያደርግ እሺ ምን አለ፣ ካልበላው ዶሮ ሊጫረው ብላ በተነችው አለ። አየህ አሁን ኢራን ካልበላው ጭሬ ልበትነው፣ ጭሬ ልበትነው ብላ በተነችው እህሉና ሌላ ሰው እንኳን እንዳይጠቀምበት ሆነ ማለት ነው። አሁን እነሱ የሚያዩት ኒኩሌር ከፈጠረች ኢራን አረቦቹ አሁን ያላትን መሳሪያ እንደተኮሰች ሁሉን አጥፍታ እሷ ብቻዋን ለመቀጠል ስለምትተኩስ ሰው ኢራን ጋር እንመጣለን። አሁን እንደዚህ የጠራውን አገሮች ጋር እስኪ አንዳቸው ጋር ዲሞክራሲ ያስፈነናል መልካም አስተዳደር መቼስ ስትገባ ለዲሞክራሲ ላይ ነው። እስኪ ጥቀስልኝ። ኤሚሬት ሌሎችም ሀገር እኮ ከአሜሪካ ስምምነት ስላላቸው እርስ በርሳቸው ጦርነት የለባቸውም። ኖ እነዚህ እነዚህ ሀገሮች ጋር አፍጋኒስታን ለምሳሌ ምን ሆነች? አፍጋኒስታንማ አረጎንት ናቸው። የሃይማኖት እንትን ስላለ ወርዝ ስለሆኑ ምንም ጥቅም ከዛ ስለማይገኝ ይዶሃብ ነዳጅ የሚበላ አፈራረሷቸው። በቃ እርስ በርሳቸው እየተባሉ ከጎረቤት ሀገር ከእንትን ሜንታሊ እኮ የምትስተካከል ሰው ሶሪያስ ምን አረገች? ይርታቸው ሶሪያ ዲክቴተር ሶሪያ ህዝቡ እየተዋጋ ነበር አይደል? ከዛ በኋላ የአሜሪካን ኢንተረስት እስራኤልም ስተኩስ ነበር። ስለዚህ ካልሆነ ማትስማማ ከሆነ ትመታለህ። እሺ የመንስ? የመንማ እነሱን በቃ መሳሪያ ኢራን የተሰራው መሳሪያ እኮ ቱሲ ናቸው ምናምን የሚባሉ እኮ መርከብ እየመቱ ፓይረስ የሆኑ ብዙ ወንጀል ሰርተዋል። እሺ ሊቢያ ገዳፊ ስማ ነገር ጅል ስለሆነ ነው የተመታው። አንደኛ ዲሞክራሲ ከመሆን ይልቅ እየፎከረን እናሸንፋለን፣ እንገላለን፣ አሜሪካውን እናደርጋለን። ይርታቸው ቆይ አሁን እኔ እኮ ቅድም መነሻ ያደረኩት አሜሪካ የምትገባው ዲሞክራሲ ለማስፈን መልካም አስተዳደር፣ የዜጎች መብት እንዲጠበቅ፣ ጥሩ ስርዓት እንዲኖር አልከኝ። ለምሳሌ እዚህ ሀገር አንተም ለሀገር የምትመኘው ይህንኑ ነው ዲሞክራሲ የሚባለው። ቆይ አሁን ለዛ ነው የምንገባው ካልከኝ፣ ለዛ ነው የሚገቡት ካልከኝ፣
እሷ ገብታበት እነዚህ ምልክቶች የታዩባቸው ቅድም ከጠቀስኩልህ ኢራቅ፣ ሶሪያ፣ ሊባኖስ እንደገና እዚህ ሊቢያ፣ አፍጋኒስታን አንዱ ቦታ እኮ ዲሞክራሲ አንተ የምትለው እኮ ዲሞክራሲ እኮ መታየት አለበት። ምልክቱ ጭላንጭሉ መታየት የለበትም። ምከረው ካልሆነ መከራዊ ምከረው ነው። አሁን የአሜሪካን ፈለግ ተከትለህ እዚህ ስለምኖር ነው እኔ ማየው ነጮች ስለሆኑ አይደለም ያለውን ማናጅመንቱም ቅርበት አሉት። ዋይት ሀውስ ምናምን እንደምትገባ አውቃለሁ። አልገባውም በስልክ ነው እንጂ በወሬ አልገባም። ያው ነው በስልክ ስትደውል ያነሳሉ። አሁን እኔ በደውል አነሱ። አንተም ስልኩ ልስጥና ደውለህ ያነሱልሃል። ይርታቸው ልኮ ነው ካላልኩኝ ማን ይሰማኛል? ይርታቸው እንዴ ትቀልዳለህ እንዴ? እኔ እናንተ አንድ አይደለም። ዞሮ ዞሮ ቅርብን አንተ ቤተኛ ነህ እያልክ ያሉት ቤተኛ ነሽ። ያ አሜሪካ ለህዝቡ ለዚህ የሚኖረው በጣም ለኢትዮጵያውያን እንዲያውም በጣም ደግ ናቸው። በጣም ጥሩ ናቸው። ኢትዮጵያውያን ይወዳሉ። እኛ ራሳችን ተንኮላችን እየመከርነ እኔ ትግሬ ነኝ፣ እኔ ኦሮሞ ነኝ፣ እኔ አማራ ነኝ እያልን እየከፋፈልነ ራሳችን እያዋረድን ግን ይርታቸው ቁም ነገር ስለኔ እንደ አጋጣሚ ስሜ ከተነሳ ስለኔ ይርታቸው ፕሊስ። ቴዲ የለም ብለህ ስለኔ ክፉ እንዳነግራቸው። አንተ እኮ ምንም እንትን የለም። ቴዲ እኮ ተራ ሰው ነህ። አይታውቅም። እንደ ቦሬ ስሜ ከተነሳ አሜሪካ መንግስት እንዳትናገር እሺ። አሁን ምን አለ መሰለህ፣ እኛ እርስ በርሳችን እኮ ህዝባችን አሳልፈን አንሰጥም። ማንም ቢሆን አለማወቅ አደመ ለዕርፋ ብጅባ ጀሪማ ይላሉ ሱዳኖች ሲተርቱ። የማያውቅ ሰው ወንጀል ይሰራል ይላሉ። አለማወቁም ወንጀል ነው። ስለዚህ ቆይ እኔ አንዴችን ብቻ እንድታጠራልኝ ነው። አሁን አሜሪካ የምትገባው ቁልፍ ጉዳይ ስላነሳ ነው። ለዲሞክራሲ ነው፣ ለመልካም አስተዳደር ነው፣ ዜጎች የተሻለ ህይወት እንዲኖራቸው ነው። ለዛ ነው አሜሪካ የምትገባው ካልከኝ፣ ቅድም ከጠቀስኩልህ ሀገሮች እነዚህ ነገሮች በየትኛው ሀገር ነው የታየው? ምልክቱ መታየት አለበት እኮ። እስኪ ንገረኝ፣ በዚህ ሀገር ላይ ታይተዋል በላይ። ከኢሮብ ጋር ችግር የለባቸውን አሜሪካን ዲሞክራሲ የሆነ ሀገር ስለሆነ ኢሮፕን ተው። አሁን ቅድም የጠቀስኩልህ ኢራቅ ገብተዋል፣ አፍጋኒስታን ገብተዋል፣ ሶሪያ ገብተዋል፣ የመን ገብተዋል፣ ሊቢያ ገብተዋል። አዎ፣ ግን ምን አለ መሰለህ እነዚህ ሀገሮች ላይ የሃይማኖትም ልዩነት አለ። በሃይማኖት እነዛ አረብ ትልቁ ችግሩ ይህ የእስልምና ሃይማኖት ተከታዮች ትልቁ ችግር የሚፈጥርባቸው መልካም ማስተዳደርና ከሃይማኖት ጋር ሰብሬት አድርገው አይሰሩም። ሁለቱን አጣምረው በሃይማኖት አድርገው ነው አፍነው ህዝቡን የሚይዙት። ምን አገባህ በሃይማኖት ቢይዙ ህዝቡ ከተስማማው? አሜሪካ ምን ቤት ናት? የአሜሪካ ባንዲራ ሲያቃጥል አላየሁም እንዴ? አሜሪካ ባንዲራ እኮ አሜሪካ ውስጥ የሚያቃጥሉ እኮ ሰዎች አሉ። ምን ችግር አለው? እና ዋጋቸው ያገኛሉ። ዝም ብለው አይለቀቅም። ወንጀል ሰርቶ ቅድም ዲሞክራሲ ካልከኝ አሜሪካ ውስጥ ሆኖ አሜሪካን ባንዲራ የሚያቃጥሉ እኮ አሉ። ዲሞክራሲ ማለት ሁሉ ነገር ከመንግስት በላይ ሆነ መንቀሳቀስ ማለት አይደለም። ዲሞክራሲ ማለት ያንተን ጥቅም ማስከበር የምችልበት በመንግስት ባሉ በተለያዩ ዘርፍ አንተ አንደርማይን መብት እንዳይኖረው ሲረግጥህ እንጂ ወንጀል ስትሰራ ዲሞክራሲ ብሎ ወንጀል ባንዲራ ካቃጠሉ ታዲያ ወታደር ማዝመት ነው የሚቀለው ወይስ አንተ እንደምታውቀው በዲፕሎማሲ ይሄ ነገር? አሁን ሁለት አይነት አለ። ቆይ አንዴ ይርታቸው። ይሄ ነገር ለአብሮነታችን አይበጅም፣ በክፉም በደጉም የምንገናኝ ህዝቦች ነን ብሎ ሽማግሌ ልኮ ማስቆም፣ ካልሆነም በህግ መጠየቅ ነው የሚቀለው ወይስ ወታደር መላክ ነው የሚቀለው? ህግ የለኝም ብሎ ጊዜ የወሰደ መሳሪያ ያመረተ እኮ ነው ያለው። ስለዚህ how long gonna stay with the stick እነሱን ዲስከስ በማድረግ ምን ያህል ጊዜ ነው የምጠብቀው? ስለዚህ ማውደም ነው ቀጥታ፣ በቃ ምንም መለማመጥ። ስለዚህ አሁን እንደተጀመረው ቅድም ፔንታገኑ እንደተናገረው እነዚህ እንግሊዘኛ መስማት የማይችሉ ሰዎች መጥተው እዚህ በኢትዮጵያ ሲያወሩ ጠበቃ ላይ ብሎ እዚህ አትፍረድ። አማርኛ ነው የሚያወሩት፣ አፋቸውን የፈቱት በአማርኛ ስለሆነ አንዳንድ ነገር አንተ ንገረን እስኪ ንገራቸው። አሁን ምን አለ መሰለህ ከአሜሪካ ጋር መጣላት ማለት ኤዲስ የያዘው በሽታ ማለት ነው። ኤዲስ ከተያዘ አሉ እንደዛ ኖ ልንገርህና ቀስ አድርገው አመንምነው ያጠፉሃል። የሀብት ነው ዳል አሜሪካ ሀገርስ አሜሪካ የሚሰር የትም ሀገር ቢሆን ግን እኮ እሱ ራሷን ያልከኝ በሽታ እኮ
እድሜ ማራዘሚያ እኮ አለው ይርታቸው ራሳቸው ሰርተዋል እኮ ረጅም ዓመት ትኖራለህ። ሀሳቡን ተቀብለው መስራት የሚችሉ ተስማምተው የሚሄዱ ሰዎች መድኃኒቱም ተገኝቷል እየተባለ ነው። እንዱ ከአንተ ባይሰወርም ታውቃለህ። እኔ አላቅም ተወስዷል ብዬ አፍሪካ ውስጥ ተገኘ ምናምን ብሎ ፕሮፓጋንዳ ሲያወር ሰምቻለሁ። ግን በዛ የሞተ ሰውም አላየሁም። አሁን አሜሪካ እንደዛ የሚገድል የለም፣ በሽታም መድኃኒት ይሰጣል። ስለዚህ አመንምኖ መግደል አቁመዋል ማለት ነው። ሌላ በሽታ ስለዚህ ዞሮ ዞሮ መሞት አይቀርም በበሽታው ምክንያት። ለጊዜው እድሜ ያራዝምልሃል እንጂ እንደ ተፈጥሯዊ ልትቀጥል አይችልም። ነገር ግን አሜሪካን መጣላት ማለት በኢኮኖሚ በምኑ አሽተው ሼላ እንትን ያደርጓል። እኛ አሁን ለምሳሌ የአሜሪካ መንግስት ኢኮኖሚ አይጎዳም ብያለሁ። እንዴት እንደማይጎዳ ከሰራተኛው ነው ሳንቲም የሚጨምረው። እሺ ቆይ እንደዛ ከሆነ ይርታቸው እስኪ ይህን መልስልኝ። ከአንተ ውጭ ይሄ ሊነግረን የሚችል አካል የለም። ትንሹ ልጅ አወቀው? የትኛው ትንሹ ልጅ? ይሄ ትንሹ ስሙን መጥራት አልፈልግም እንዳይተኩስ፣ አገሬ ላይ እንዳይተኩስ። ይሄ ትንሹ ሰፊ ሱፍ የሚያደርገው አመለጠ እኮ እሱ። ተደበቀ እንዴ? ኖ ምልህ አመለጠ ማለት አንዴ ተደብቆ አረብ እንትን መሳሪያ ከገዛ ከሰራ ትንሹ ወፍራም ሱፍ የሚለብሰው ስሙን እንዳጠራ አውቄያለሁ። እሱ ለምንድን ነው የማይደበድቡት? እሺ አሁን በመጣላት ከሆነ እሱ ጋር ሄደው ወደ ሰሜን ኮሪያ ለምንድን ነው ከእሱ ጋር የማይጣሉት አሜሪካኖች? አሁን እሱ እዛ የሰፈረ ኃይል አለው እኮ። ማን ነው ኃይሉ? ሳውዝ ኮሪያም አለች፣ የአሜሪካም ሰራዊት አለ። ከዛ አሁን ዛሬ ራሱ ኒውክለር ቴስት አድርጓል። ወደ 5 ወደ 6 ተኩሷል። ለምን እሱ ላይ ለምን አይዘምቱም? እነዚህ ምስኪኖች ጋር ጊዜው ሲደርስ አየህ፣ ጊዜው ሲደርስ ጉልበት ስላለው ለጉልበተኛ ጊዜው ሲደርስ ነው። ኖ አሁን ምን አለ መሰለህ፣ ያኛው ተቅለብልዎ እሳት ላይ ውስጥ ገባ። አሁንም ይህን ቀኑ ሲደርስ ተው ይመከራል። ዝም ብለው አይዘሉም። ማን ነው የሚመከረው? ተመክሮ አልድንም ካለ መከራው ምከረው ይባላል። እሱም ቢሆን ስለዚህ አስቀድመህ እኮ ያችን አላት የምትባል ነገር ስታፈነዳ የፈነዳው ፍንጣሬው ከዳኮ ነው። አሁን ቁርጥህን አሉ ይርታቸው፣ እዚህ ጋር ቁርጥህን አሉ። ፕሊስ እንዳትዋሽ። አጎቴ ቭላድሚር ፑቲንን ለምንድን ነው እሱ ላይ ማተኩሱት? አሁን ከሱ ጋር አዎ ይኸውልህ እስካሁን ባለቤቴ እስካሁን ከሱ ጋር ነው ትለኝ። እሺ ይርታቸው ሰላም በለልኝ። ይርታቸው ሰላም በይ። ቆይ እንትን ብሉቱዝ ልቀይረው። ሰላም በይ። ድምፅ እኮ ምንም እንትን አይልም። ወሳኝ ሰዓት ላይ ነው። ሰላምታ ካደረስክልኝ ይበቃል። ይርታቸው ሰላም እንዴት ነሽ? ሰላም ቴዲ እንግዲህ ሰላም ነሽ ወይ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አለሁ። ከባለቤትሽ ጋር እየተጨዋወትን ነው፣ የተዝናናን ቁም ነገር እየተጨዋወትን ነው። ጥሩ ነው። በርቱ። እሺ ይርታቸው፣ ይሄን ብቻ ንገረንና እንለያያለን። አንተንም እንዳልይዘን። ይርታቸው፣ ለምንድን ነው ከቭላድሚር ፑቲን ጋር እናንተ የጉልበተኛ አልታዘዝም የሚልን እየዞራችሁ ስርዓት የምታስይዙ ከሆነ ጸባጫሪን የምትቀጡ ከሆነ ለምንድን ነው ራሽያ ስንት ዓመት ምን ነው ስታማ አልነበረም እንዴ? ስትሳደብ አልነበረም? በጎን ስትወጋ አልነበረም? ለምንድን ነው ራሽያን ስርዓት ማስያዝ የከበዳል? አሁን እኮ 3 ቀን እንደ ብርሃኑ ጁላ 3 ቀን አማራ ክልል ትጥቅ አስፈታለህ ያለውን ይህ እኮ በ3 ቀን እስራኤል እንትን ዩክሬንን እንቆጣጠራታለን ብሎ የዘመተ ሰራዊት እኮ ነው እኮ። ለምን እኮ አትዋጉም ከሱ ጋር? ለምን አታኩሱበትም? ትልቁ ካልተኮሰ ስታጉሮ ቦታም ማስቀመጫ አያገኙበትም። ስለዚህ ምን ይሆናል? ኢኮኖሚው እንደገና እነዛ የሚያመርቱ ሰዎች በደንብ እንትን ብሎ የተሻለ መሳሪያ ተሰርቶ ይህን የተሞከረ የሚወረወረው ተወርዶ ይጸዳል፣ ይቀንሳል፣ መሳሪያ ይመረታል። ሰርክል ነው የሚያደርገው። ገቢው ታክስ መንግስት ከሚሰሩ ከኢንዱስትሪ ሁሉ እንዲመረጥ። ስለተቆራረጠ አልሰማኝም።
አሁን ራሽያ ጋር ገብታችሁ ለምን ዲሞክራሲ እንደምታውቀው ዲሞክራሲ ምናምን ወለፈንዲ ምናምን አላውቅም ብሏል ፑቲን እና ለምን እሱ ጋር ገብታችሁ ለህዝቡ ዲሞክራሲ ለምንድን ነው የማታስተምሩት እኮ የአሜሪካ መንግስት ስማልገር የራሱ ጦርነት አይደለም የገባው መጀመሪያ እንደማንኛውም አፍሪካ እንትን ዩኒየን ኢሮቢኖን አብሮ ይሰራል ተው ብሎ መክሮታል በመክክር በውይይት የሚሆን ነገርን ያሳርቀው ብዙ ሙከራ አድርጓል ከዛ በኋላ ይህን ማታረክ ከሆነ በቃ ድጋፋችን እንቀጥላለን ብሎ በአሜሪካ ሰው ሰራሽ መሳሪያዎች በኢሮብ ሰው ሰራሽ መሳሪያዎች እየተመታች ነው ያለችው በአሜሪካ የተሰራ ማለት ነው ማን ነው የምትመታው ራሻ ነው ወይ ኖ እሱን እኮ እሱማ ተግባባን እኮ አሁን አፍጋኒስታን ላይ ወታደር ይዛችሁ እንደገባችሁት ኢራን ላይ ለመግባት እያኮበከባችሁ እንዳላችሁት ኢራቅ ላይ እንደገባችሁት ሶሪያ ላይ እንደገባችሁት የመን ላይ እንደገባችሁት ምን ነው ራሽያ ወታደር ማታዘምቱት ለምን ይዘምታል ለምን ደም አይዘምተው ውድ ነው የአሜሪካ ደም ውድ ነው ዝም ብሎ የአሜሪካ ዝም ብሎ የሚሞትበት ምክንያት የራሱን ኢንተረስት ለማስጠበቅ ነው ከዛ በኋላ ካልመከርከው አልሰራም ካሉ ስትባላለህ ትተላለቃለህ ከዛ ተንበርክ እርዳታ ትጠይቃለህ ምን ዛሬ አሜሪካ ወታደር ኢራቅ ላይ ሲሞትስ ውድ አይሆንም እንዴ በቃ የሚፈልጉት አድርገው አሁንም አለኩ አሁንም ገባኝ ኢራቅ ላይ ሞቷል አፍጋኒስታን ሞቷል ምን ነው ራሽያ ላይ ማይሞተው የአሜሪካ ወታደር ለምንድን ነው ማይገባው አትፈላጊ መቻ አሸነፉ ዩክሬን ቢያሸንፉ ኑሮ እኮ ነው እንደዛ የሚሆነው ዩክሬንማ እኮ በእጅ አዙር ነው እኮ የሚዋጉት አሉ እኮ በቃ በእጅ አዙር በችሎታ እኮ ነው ወሳኝ እንደዛም ሆኖ ይሄው እየተዝናና ፖፕኮርን እየበላ ፑቲን በዙር እየገረፋቸው ነው አይ አልተገረፍንም ይማ እንደምን ነው አላዩም እንደ ባለፈው በቅርብ እንደምን ነው አላስካ ላይ ቆይ አላስካ ላይ ምን ነው አላዩም እንደ ቀይ ምንጣፍ አንጥፈው ጠብርግፍ ብሎ ፑቲንን አክብረው ሲቀበሉት ለምን የዛን ጊዜ አላሰሩትም ነበር ፑቲን ያ እኮ ነው ጥሩ ነገሩ የአሜሪካ ለምን አላሰራችሁትም ነው አይደለም ፑቲን አላስካ የመጣ ሰዓት ምን ነው አልታሰረ ሲባልገር አሜሪካዋን በጸባይ ነው የሚይዙ ጸባይ ለፑቲን ሲሆን ጸባይ ነው ኖ ሁሉም ቢሆን ተሞክሮ እኮ ነው ሳይሞከር እምቢ ብሎ እምቢ ሲል ነው መከራዊም ከሮም እምቢ ብሎ የሚለቀቅ እንጂ አሜሪካውያን ለስርዓት ተገዢዎች ናቸው ህዝቡም ጭምር ስርዓት ነው ልጆቻችን ሁሉ ስርዓት ያላቸው ልጆች ናቸው በቃ በእውቀት የተመሰረተ የምትነሳበት ወይም የራስን መብት የምታስጠብቅበት ተምረህ ነው የምትደርሰው ዝም ብሎ ዘለው ጥልቅ መውጫጭ እንደ አብይ አህመድ መሆን የለበትም አብይ የት ይሄዳል እሱ ላይ እንደርሳለን መጀመሪያ ይሄን እንጨርስ ብዬ እኮ ነው እና ይዞ አሜሪካ ለማንኛውም ይርታቸው ከልብ አመሰግናለሁ የቤተሰብ ሰዓት እንዳሊዝ ከልብ ነው ማመሰግነው ስለሰጠን ትንታኔ ታንኪው እኔም አመሰግናለሁ አይዞ በርታ በሳተላይት ቴሌቪዥን የሚከፈትበት መንገድ ለኢትዮጵያ ህዝብ ለማስተማር የምታደርገው ጥረት ስለምመለከት እዚህም እኔ አንደርማይን ሳታደርግ ሽማግሌ ነው ይህ ምናምን ሳትል ውይይቱ ከፍተህ ለመላው የኢትዮጵያ ህዝብ የምንችለውን መልእክታችን እያስተላለፈ ፍትሃዊ ዲሞክራሲያዊ እኩልነት የሚመጣበት ዜግነት እስኪታነጽ ድረስ አብረን የመታገል ስልት ስለሆነ ህዝባችን ማንቃት ማደራጀት ማስተባበር ስርዓቱን እንዲቀደድ ወረቀቱ በተለይ ዘረኛ የሆነ ፋሽስት ወያኔ ሓርነት ትግራይ መሰረተችው ህገ መንግስት ባን መደረግ አለበት የተሻለ ህገ መንግስት ወጥቶ ዜጎች በየትም ቦታ ሰርተው የሚኖርባት በዲፕሎማሲ በቴክኖሎጂ በተለያዩ ምክንያቶች የሰለጠነች ሀገር እንድትኖረን ከዘር ፖለቲካ ወጥተን ፍትሃዊ የምናደርግበት ሩቅ አይሆነ ድል ለፋኖ እናመሰግናለን። እሺ ይታቸው መልካም ጊዜ ይሁንላችሁ። አመሰግናለሁ።